ሃሌሉያ እግዚአብሔር መልካም ነው። ክርስቶስ ኢየሱስ የመጣበትን ፐርፐዝ ዓላማ ሞር ቦልድ ብናደርገው ብናደምቀው እንደ ቤተክርስቲያን እንደ አካል እንደ ክርስቶስ አካል ክርስቶስ ኢየሱስ የመጣበትን ዓላማ እንድናውቀው እንድንረዳ ከማድረግ አንፃር ኢየሱስ ወደዚህ ዓለም ለምን መጣ የሚለውን ርዕስ መምረጥ አስፈልጎናል። ያው ታውቃላችሁ አራቱ ወንጌላት የክርስቶስ ኢየሱስን ፎቶውን ነው የሚናገሩት ይባላል። መልእክቶች ደግሞ የክርስቶስ ኢየሱስን ኤክስሬይ ነው ይላሉ። ማለት መልእክት ወንጌላት ብቻ አራቱ ወንጌላት ብቻ ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ ብቻ ቢሆን ኖሮ እውነት ሙሉን ፒክቸር የድነታችንን ሙሉን ፒክቸር አናገኘውም ነበር። በእነሱ ብቻ ቢሆን በአራቱ ወንጌላት ብቻ ቢሆን ሙሉን እነ ጳውሎስ ናቸው መጥተው በመልእክቶች ውስጥ ጳውሎስ ሞር ክርስቶስ የከፈለበትን ኢንቨስት ያደረገውን በሞቱ የተሰራውን በትንሣኤው በመቀበሩ የሆነውን እውነት ሁሉ በደንብ አድርጎ የተረከልን እንዲሁም የክርስቶስ የኢየሱስን ሞት መቀበርና መነሳት ብቻ ሳይሆን እኛም ከክርስቶስ ጋር አይደንቲፋይድ ወይም ከክርስቶስ ጋር አብረን የገባንበትን እውነት በደንብ አድርጎ የተረኩት መልእክቶች ውስጥ ነው። መልእክቶች ውስጥ ነው። እኛም ከክርስቶስ ጋር የሚለው በክርስቶስ የሚል ስለ ሰዎች ከክርስቶስ ጋር እንደሞትን ከክርስቶስ ጋር እንደተቀበርን ከክርስቶስ ጋር እንደተነሳን ከክርስቶስ ጋር በአብ ቀኝ እንደተቀመጥን በኋላም ደግሞ በክብር ከክርስቶስ ጋር እንደምንገለጥ በደንብ አድርጎ የተረከልን መልእክቶች ናቸው። የቤተ ክርስቲያንን ፒክቸር በደንብ አድርገው የነገሩን ከሐዋርያት ሥራ በኋላ ያለው የአዲስ ኪዳን መጽሐፍቶች ናቸው። በደንብ አድርገው የነገሩን የክርስቶስ ኢየሱስን ፎቶ ነው። አራቱ ወንጌሎች ሲባል ምንድነው? የተከናወነውን እውር ሲያበራ የሚደረጉ ቴክኒካል ነገሮችን ቴክኒካል የሚታዩ የሚዳሰሱ የሚነኩ ታንጀብል የሆነ አውተር ዋርድ የሆኑ ፒክቸሮችን ሞር በወንጌላት ላይ እናያለን። ኢየሱስ ሲፈውስ ሲወለድ ግርግም ትንጥጃ የጥጃ ድምጽ ምናምን የበጎች ድምጽ የሆነ ሳር ብዙ ፒክቸሮች የክርስቶስ ኢየሱስ ሲወለድ የሚታዩ ፒክቸሮች አለ። ሲሰገድለት ተለያየ ከርቤ ዕጣን ምናምን ሲያቀርቡለት የተለያዩ ፒክቸሮቹ አሉ። በጣም ጥሩ ነው፣ መጥፎም አይደለም፣ ትክክል ነው። ግን ፐርፐዝ ክርስቶስን ሄዳችሁ ለምን ፐርፐዝ መጣ ብላችሁ ብትጠይቁት የመጣበት ተውት። ክርስቶስን እንኳን ክርስቶስ ከክርስቶስ በፊት መጥምቁ ዮሐንስ እንኳን ኢየሱስ ወደሱ ሲመጣ አንድ ነገር ተናገረ። ዲፕ የሆነውን ትሩዝ ቅድም አይታችሁት ከነበረ ዲፕ የሆነውን የእግዚአብሔርን ልብ እውነት ሲናገር ትሰማላችሁ። መጥምቁ ምን ሲላቸው ነበር? የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ። እስቲ አንድ ሰው አሜን ይበል እስቲ። አሁን ይሄ ውጫዊ ነገርን የሆነ የመጠመቁ ምናምን አይደለም። ለዮሐንስም ትልቅ መልእክት የኢየሱስ መጠመቅ መውጣት ምናምን አይደለም። ልክ ነው። እኔ በአንተ እጅ ብጠመቅ ይሻለኛል፣ አንተ እንዴት ወደ እኔ ትመጣለህ ምናምን ብሎታል። ግን ከጥምቀቱ ያለፈ ግን የክርስቶስ ኢየሱስ የመጣበትን ዓላማ ለምን እንደመጣ ዮሐንስ እንኳን የምድረ በዳው ሰው ማርና በጣም ይበላው ሲጠብቅ የነበረው በተስፋ ሲጠባበቅ የነበረው ዮሐንስ እንኳን ሳይቀር እንግዲህ አስበው ከዮሐንስ ኢየሱስን በ6 ወር ስለሚቀድመው ማለት ነው። ቀድሞ የነበረው እንኳን የመጣው እንኳን ቀድሞ የነበረው ዮሐንስ እንኳን የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ብሎ ጮኸ ነው የሚለው። እንደ ቀልድ እንዳይመስላችሁ። አንዳንድ ቦታ ላይ ምናልባት እንዴት እንደምንረዳው አላውቅም። አንዳንድ መጽሐፎች ላይ ስታዩ ጩኸት ሁሉ ትሰማላችሁ። ኢየሱስ ለምሳሌ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ብሎ ጮኸ። ይሄ ትልቅ ጩኸት ያውቁታል፣ እነሱ ያውቁታል። በወቅቱ የነበረውን ነገር ያችን ቃል እንኳን የተጠቀምበትና ሐሳቡን ያውቁታል። ዛሬ ወደሱ እንድመጣ አልፈልግም፣ ወደ ኋላ እንዳልመለስ እንጂ ጮኸ የሚለው የሚጮህ
ዮሐንስም የጮኸው የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ሰው ሁሉ ይስማ እያለ እኮ ነው። ሰው ሁሉ ይወቅ የዓለምን ኃጢአት፣ ለዓለም ሁሉ መድኃኒት፣ የዓለምን ኃጢአት አጥቦ የሚያስወግድ ነጭ የሚያረጋቸው፣ የሚያጥባቸው፣ ንጹህ የሚያደርጋቸው፣ የዓለምን ኃጢአት አስወግዶ እነሱን ንጹህ ተቀባይነት ያላቸው ጻድቅ የእግዚአብሔር ልጆች የሚያደርጋቸው፣ ኃጢአታቸውን አስወግዶ ጻድቅ የሚያደርጋቸው አንድ የሚሰዋ በግ ይሄ ነው፣ ሁላችሁ እወቁት እያለ ነው ዮሐንስ የጮኸው። የዓለምን ኃጢአት የሚያስወግድ። በብሉይ ኪዳን ጊዜ የተለያዩ መስዋዕቶች ይሰዋሉ። በጎች አይደል፣ ኮርማዎች፣ ፍየሎች ምናምን ነገር ይሰዋሉ፣ ይታረዳሉ። ለኃጢአትና ለበደል መስዋዕት የሚሰዉ ብዙ መስዋዕቶች ነበሩና ዋኖስን ጨምረው ብዙ መስዋዕቶች አሉ። እነዛ የሚታረዱት የሚሞቱት መስዋዕቶች ግን ለሰዎች ኃጢአት ነው ወይም ለበደላቸው ነው የሚሰዉት የሚታረዱት። የግድ ኃጢአት የሚሰራ ነፍስ እርሱ መሞት ስላለበት የኃጢአት ደሞዝ ሞት ስለሆነ ኃጢአተኛው ሰውዬ ከሚሞት ምትክ መሞት ስላለበት ምትክ በግ፣ ምትክ ዋኖስ፣ ምትክ ፍየል፣ ምትክ ኮርማ ለሰዎች ምትክ ሆነው የሚታረዱት በጎች እኮ የዚህን ሰውዬ የኃጢአተኛውን ሰውዬ ኃጢአት ተቀብለው ነው የሚታረዱት የሚሰዉት። ግን የነዛ የሚሰዉ የነበሩት መስዋዕቶች የነዛ በጎች ደም ግን ምንድነው የሚያደርገው? ከቨር ኃጢአታቸውን ይሸፍናል እንጂ አያስወግድም። በብሉይ ኪዳን ጊዜ ሲታረዱ ሲሰዉ የነበሩ መስዋዕቶች የሰዎችን ኃጢአት ከቨር ያደርግላቸዋል። ለጊዜው ከቨር ሽፍን ያደርገዋል እንጂ አያስወግደውም። የክርስቶስ የኢየሱስ ደም ግን የዓለምን ኃጢአት ምን የሚያደርግ ነው? የሚያስወግድ። የልጁም የክርስቶስ የኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ የልጁም የክርስቶስ የኢየሱስ ደም ከኃጢአት ሁሉ ያነጻል። እኔ ደም ሲያነጻ ግራ ነው የሚገባኝ። ልብሳቸውን በበጉ ደም አጥበው አነጹ ይላል። እንዴት ነው በደም ታጥቦ ነጭ የሚሆነው ልብስ? ሐሳቤ ግልጽ። ወንደርፉል ፕሬዝ ጋድ። ንጹህ ደም ፕሬዝ ጋድ። በጣም እኮ የሚገርም ነው። በደም የታጠበ ልብስ ይቀላል እንጂ ይነጣል እንዴ? በደም የታጠበ ልብስ ልብሳቸውን በበጉ ደም አጥበው አነጹ ሲል የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ሲል እንደው በጥሩ መነጽር ባያችሁ ሁላችሁ ነጭ ናችሁ። እስቲ አሜን። እንከን የሌለባችሁ ነውርና እንከን የሌላችሁ ትሆኑ ዘንድ በፍቅር የመረጣችሁ ኤፌሶን 1:4 ላይ እንደሚናገረው ነውር አልባ ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል። ነውር አልባ ብትታዩ እናንተ በክርስቶስ ኢየሱስ አምናችሁ የዳናችሁ የእግዚአብሔር ልጆች ሁላችሁ ላይ ስፖት የለም፣ አንድ ጥቁር ነጥብ የለም። እንከን አልባ ሆናችኋል። የልጁም የክርስቶስ የኢየሱስ ደም ከኃጢአት ሁሉ ምን አድርጓችኋል? እስቲ አሜን። ከኃጢአት ሁሉ እስቲ ከኃጢአት ሁሉ በሉ እስቲ። አዎ ከየትኛው ኃጢአት? የትኛውን ደርድር የፈለግከውን። አንዳንድ ሰው የሆነ ኃጢአቱ ይቅር የተባለለት የሆነች ኃጢአቱ ግን ይቅር ያልተባለችለትም ይመስለዋል። አንዳንድ ሰው እችን ግን እንደው ይቅር የሚለኝ አይመስለኝም የሚል ከኃጢአት ሁሉ ያነጻል። የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። እስቲ አሜን። መነሻ ጥቅስ ያረኩት አንደኛ ጢሞቴዎስ 1:15 ላይ ነው። የኢየሱስ የመጣበትን ዓላማ መነሻ ጥቅሳችን እሷ ናት። አንደኛ ጢሞቴዎስ 1:15 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል ጳውሎስ እኮ ነው ይሄን ያለው። ቀጥሎ እንደው ምን ይላል? ከኃጢአተኞችም ዋና እኔ ነኝ ብሎ ነው የሚዘጋው። ከኃጢአተኞችም ዋና እኔ ነኝ።
ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። እስቲ ሁላችሁም እስቲ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። ድገሙልኝ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። ክርስቶስ ኢየሱስ ወደ ዓለም የመጣው ወደዚህ ዓለም የመጣው ለምንድን ነው? በቃ ይሄ ነው የመጣበትን ዓላማ ግልጽ እናርገው። ለምን ኢየሱስ መጣ? ኃጢአተኞችን ሊያድን። ግልጽ ቃል። ሃይማኖታዊ ስርዓት አታርጉት። የሃይማኖት ስርዓት አናድርገው። የኢየሱስ የመጣበት ዓላማ ከፍተኛና ሁሉ ሊያውቀው የተገባ ነው። ሁሉ ሊረዳው የተገባ ነው። የተለያየ አይነት ቴክኒክ ብታደርጉ ስዕላዊ መግለጫ ሊመስል ይችላል። ግን ዓላማውን ካልተረዳችሁት ግን ዓላማውን ካልተረዳ ነው የመጣበትን ዓላማ ከሳት ነው። ኢየሱስ የመጣው ለኃጢአት መድኃኒት ሊሆን እንደሆነ ካልገባን መላእክቶቹም እንደዛው ነው አይደል የተናገሩት? ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለንና ዛሬ በዳዊት ኢየሱስ ክርስቶስ ወደ ዓለም ገና ሲወለድ ዛሬ አሉ የዛኔ ዛሬ በዳዊት ከተማ እርሱም መድኃኒት ጌታ ክርስቶስ ተወልዶላችኋልና። ኢየሱስ ወደ ዓለም ሲመጣ ለመድኃኒትነት እንደመጣ ሁሉ ሊያውቀው የተገባ ነው። ኢየሱስ የመጣው ለመድኃኒትነት ነው። ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች መድኃኒት ተወልዶላችኋል። መድኃኒት ይወለዳል። ደስ ይላል። መድኃኒት ሲወለድ መድኃኒት ፋብሪካ ውስጥ ነው ነገር የምታውቁት አይደል? መድኃኒት ግን ተወለደ አለ። የመጣበትን ዓላማ ግልጽ ሲያደርገው መድኃኒት ሊሆን ነው የመጣው። ለማ ለዓለም ሁሉ። ዓለም ሁሉ ምን ችግር አለበት? ዓለም ሁሉ በሽተኛ ነው። በምን ምክንያት? በኃጢአት ምክንያት። ዓለም ሁሉ ኃጢአተኛ ስለሆነ የኃጢአት በሽተኛ ነው። ዓለም ሁሉ አንድ ሰው ንጹህ ነኝ የማይል፣ አንድ ሰው እኔ ጻድቅ ነኝ የማይል አንድ ጻድቅ የለም አለ ሮሜ 3 ላይ። ሁላችን ተሳስተናል። ሁሉ ከኃጢአት በታች ነው አለ። ሁሉ ሰው ኃጢአተኛ ስለነበረ ለዛ ሁሉ ኃጢአተኛ ወይም ኃጢአተኞች ለሚባሉ ሰዎች ሁሉ መድኃኒት ያስፈልጋቸው ነበር። ኢየሱስ መድኃኒት ሆኖ ወደ ዓለም መጣ። እስቲ ኢየሱስ መድኃኒት ነው በሉ እስቲ። ከሚገርማችሁ በጣም የሚገርመኝ የወለደችው የተወደደችው በድንግልናዋ የወለደችው ማርያም ሳትቀር እሺ እንደ ቃል ይሁንልኝ፣ ቅድም ድራማው ላይ እንዳያችሁት እሺ እንደ ቃል ይሁንልኝ። ማርያም እኮ በጣም እኮ የምትገርም እኮ ናት። ማንም ሰው ባልተወለደበት በእንደዚህ አይነት ሁኔታ ባልተወለደበት ዘመን እሺ እንደ ቃል ይሁንልኝ ማለት መጠየቅ ትክክለኛ ጥያቄ ነው የጠየቀችው። እኔ ወንድ አላቅ ምንድን ነው የምትለው? እኔ ምናምን ነገር እያለች ጠየቀች። አይ የሚወለደው ከመንፈስ ነው ባንቺ እሺ እንደ ቃል ይሁንልኝ። አሁን በጣም ብዙ ሰዎች እሷ እሺ እንደ ቃል ይሁንልኝ ብላ የተቀበለችውን እሺ እንደ ቃል ይሁን ብለው ያልተቀበሉ ብዙ ሰዎች አሉ። አሁንም እንደሷ ያልተቀበሉ። እርሷ ተቀበለች። ይህን ትንቢት በእኔ ሊፈጸም እቀበላለሁ እሺ። ማርያም እኮ እምቢ ብትል ኖሮ ዛሬ በግልጽ ብነግራችሁ ማርያም እኔ አልፈልግም። ሰው መቼም እግዚአብሔር በፈቃድ ነው አይደል? ነው በደጅ ቆሜ አንኳኳለሁ ነው። ድምጼን ከሰማህና ደጅንም ከከፈትክ ነው እኔም ገባው ነው ያለው። ካልከፈትክ ልብህን ወደ አንተ አይገባም፣ አያስገድድም እግዚአብሔር። ማርያምንም ጥያቄ ስትጠይቅ መለሰላት። ጥያቄ ጠየቀች መለሰላት መልአኩ። ሙሉ ፓኬጅ ይዞ ስለመጣ ስትጠይቀው ሲመልስ። አንዳንድ ሰው በቃ ዝም ብሎ በጥያቄ ነው ያለው። መልስ ሲያገኝ እንኳን መልሱን አይቀበልም። እሷን መጠየቅ ያለባትን ጠየቀች። ልክ ሲገባት እሺ እንደ ቃልህ ይሁንልኝ ብላ ተቀበለች።
እምቢ ብትል ኖሮ አልፈልግም ብትል ኖሮ ከዘፍጥረት 3:15 ጀምሮ እንደ ዱላ ቅብብሎች ነቢያት ሕግ መዝሙራት ሲቀባበሉበት የነበረው ትንቢት መፈጸሙ ይቀራል? የኢየሱስ መምጣት ይቆም ነበር? ማርያም አልፈልግም ዞር በል ብትለው ኖሮ ገብርኤል ዞር በል ብትለው ኖሮ በሌላ ድንግል ደግሞ ይመጣ ነበር። የተጻፈው ድንግል ትጸንሳለች ነው። ማርያም ትጸንሳለች አልተጻፈም። እሷም ቢብትል በሌላ ድንግል ራሷን ኪፕ ባረገች በድንግልና በመትወልድ በሌላ ሴት በኩል ይመጣ ነበር ማለት ነው። መምጣቱ አይቀርም፣ መወለዱ አይቀርም፣ ሰው ሆኖ ወደዚህ ምድር መምጣቱ አይቀርም፣ በስጋ ኢየሱስ ክርስቶስ በዚህ ምድር ላይ መገለጡ አይቀርም፣ መምጣት አለበት። ነገር ግን የማርያም ግን ደስ የሚለው ማንም እስከዛሬ ያልሰማቸው አዲስ አሁን እኮ አንዲት እኮ ሴት እኮ አሁን ይሄን ጥያቄ እኮ ብትጠየቅ ከዚህ በፊት ኢንፎርሜሽን አላት ስለ ማርያም። አሁን እኮ ችግር የለም እሺ ለማለት አሁን ቢሆን ያኔ ግን ምንም ኢንፎርሜሽን በሌለበት ማንም ሰው ያለ ወንድ ግንኙነት መውለድ በማይችልበት ጊዜ እንዴት ብላ የጠየቀችው ጥያቄ ትክክል ነው። ጠየቀች ግን ተቀበለች። አሜን። እንደ ቃል ይሁንልኝ። ዛሬም ይሄንን ሚዲያ የምትከታተሉ ሰዎች ይሄንን አሁን የማወራውን ምክራዊ ቃል የምትሰሙ ሰዎች ጌታ ኢየሱስ ክርስቶስን መቀበል አዋጭ ነው፣ ይጠቅማችኋል። ጌታ ኢየሱስ ክርስቶስን መቀበል ሃይማኖት አይደለም። ኢየሱስ ክርስቶስ ሃይማኖት አይደለም። ሃይማኖትም ሊመሰረት አልመጣም። ሲመጣም የትኛውም ሃይማኖት ውስጥ አልገባም። የሃይማኖት ስርዓት አይደለም። የሃይማኖት ስርዓት ሃይማኖት እኮ ኢየሱስ ከመምጣቱ በፊትም ብዙ ሃይማኖቶች ነበሩ። ከሄደም በኋላ ብዙ ሃይማኖቶች ቀጥለዋል። ብዙ ሃይማኖቶች አሉ፣ ግን ሃይማኖት አያድንም። የሚያድነው ከሰማይ መጣ። የሚያድነው በድንግል ማርያም ተጸንሶ ተወለደ። የተወለደው ዓላማው ሊሞት ነው። አሜን። ደሙን ሊያፈስ ነው። ደም ከሌለ ስርየት ስለሌለ የመጣው ለኃጢአት ነው። እንደው ዝም ብላችሁ እንኳን ስትመለከቱት እንደው ልንገራችሁና ዮሴፍንና ማርያምን እንኳን ተመልክቱልኝና ለዮሴፍም ለማርያምም መልአኩ ተናግሯቸዋል። ለማርያምም ሲነግራት የሚወለደውን ስሙን ኢየሱስ ትይዋለች ተባለች በሉቃስ 1። ለማቴዎስም በማቴዎስ 1 ላይ ሲነግረው መልአኩ አትፍራ እሷ ለመውሰድ ማምን እያለው ሲነግረው እሷ ትወልዳለች አለ። እሷ የምትወልደው ግን ከመንፈስ ቅዱስ ነው አለው። እሷን ለመውሰድ አትፍራ አለው። ሲወለድ ግን አንተም ብሎ መልአኩ ነገረው። ስሙንም ኢየሱስ ትለዋለህ፣ እሱም ሕዝቡን ከኃጢአታቸው ያድናቸዋልና። ማቴዎስ 1:20 እና 21 ነው እያወራው ያለሁት። ስሙንም ኢየሱስ ትለዋለህ። የስሙ ትርጓሜ ደግሞ አዳኝ ስለሆነ ሕዝቡን ከኃጢአታቸው ያድናቸዋልና። ገና ሳይወለድ ኢየሱስ የሚወለድበትን ዓላማ መላእክቶች እንኳን ለዮሴፍም ለማርያምም ግልጽ አድርገው ተናግረዋል። የሚመጣው ሰዎችን ዓለምን ከኃጢአታቸው ሊያድን ነው። እስቲ አንድ ሰው አሜን። ኢየሱስ የሚመጣው ወይም የመጣው ኃጢአተኞችን ለማዳን ነው። የመጣው ለኃጢአተኞች ነው የመጣው። ሌላ ቦታ ላይ እንደው በግልጽ ብናገር የጠፉትን ሊፈልግ የሚል ቃል አለ ሉቃስ 19:10 በጣም የሚገርም ኃጢአተኞች ሉቃስ 19:10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ኢየሱስ የመጣው የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ኢየሱስ ለምን መጣ? የጠፋውን ሊፈልግ፣ የጠፋውን ሊያድን። ከምንድን ነው የሚያድነው? ከኃጢአት ዋና የሰው ልጆችን ባሪያ ካደረጋቸው ነገር። የኃጢአት ባሪያዎች ነበርን አለ ሮሜ 6 ላይ። የኃጢአት ባሪያዎች ነበርን፣ የኃጢአት ባሪያዎች ነበራችሁ። የኃጢአት ባሪያዎች በነበራችሁ ጊዜ ከጽድቅ ነፃ ነበራችሁ እያለ ሲነግራቸው ነበር። የኃጢአት ባሪያዎች ከኃጢአት በታች፣ ሁሉ ሰው ከኃጢአት በታች። ኃጢአት ሰውና እግዚአብሔር መለያየት ብቻ ሳይሆን
የሁሉ ነገር ተገዢ እንድንሆን ያደረገን ነው። ኃጢአት የሚባለው ዝም ብሎ ኃጢአት የሆነ እንትን የመዋሸት ነው የሆነ ነገር አሁን ተግባሩ እሱ ላይ ብቻ አይደለም። እሱ አይደለም እኮ ከሱ ያለፈ ኃጢአት የሚባል ክፉ ሰብስታንስ ሰዎችን የበታች ያደረገ ከምን ከሰይጣን የኃጢአት ባሪያዎች በነበርን ጊዜ የሰይጣን ባሪያዎች ነበርን። በዛው ሰይጣንም እንደፈለገ የሚጫወትብን ሰይጣን የፈለገውን ማድረግ የሚችል መብት አለው በኃጢአተኞች ላይ መብት አለው። ለምን? የኃጢአት ዘር ውስጣቸው አለ። ኃጢአት ደግሞ የዲያብሎስ ዘር ነው። ዘሩ እነሱ ውስጥ እስካለ በልጆቹ ላይ መብት አለው። ያኔ እኮ ካያችሁ ብዙ ኢየሱስ 8:44 ላይ እናንተ ከአባታችሁ እኛ አባታችን እግዚአብሔር ነው አባታችን አብርሃም ነው ሲሉ ሲከራከሩት እነዚያ ያመኑት አይሁድ የሚባሉት ሲከራከሩት እኛ አባታችን እግዚአብሔር ነው አሉት። እኛ አባታችን አብርሃም ነው አሉ። አይ አብርሃም ቢሆን እንደዚህ አብርሃምን ስራ ባደረጋችሁ እንዴት እሱ እኮ ሊገል በቃ ነገራቸው፣ ሁሉን ነገር ነገራቸው። በኋላ ላይ እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። ዲያብሎስ አባት መሆን ይችላል? ምን ማለት ነው? እናንተ ከአባታችሁ ከዲያብሎስ ናችሁ ማለት ኃጢአተኛ ሰው ሁሉ ለኃጢአት ሪደምሽን ገና ያላገኘ ሰው ሁሉ የዲያብሎስ ዘር ውስጡ አለ። ኃጢአት የዲያብሎስ ዘር ነው። የዲያብሎስ ዘር እዛ ሰውዬ ውስጥ ካለ ያ ሰው የዲያብሎስ ልጅ ነው። ዘሩ አለ፣ ዲኤንኤው አለ፣ የሱ ዲን። ለዚህ ነው ዘር መቀየር ያለበት። ኃጢአተኛው ሰው ዘር የሚቀየረው በመወለድ ነው። ዳግመኛ ተወለድና ዘር ቀይር። ማንም ዳግመኛ ካልተወለደ በቀር እያለ እኮ የነገረው ይሄንን ነው። ወደ እግዚአብሔር መንግስት ሊገባ አይችልም። ዘር ካልቀየርክ መንግስት ውስጥ አትገባም። የእግዚአብሔር መንግስት ውስጥ የምትገባው ዘር ስቀይር ነው። ዘር የምትቀይረው ዳግመኛ ስትወለድ ነው። ከእግዚአብሔር ተወለዱ፣ ዳግመኛ ልደትን አገኙ፣ ዳግመኛ ተወለዱ እያለ የሚነግራቸው ለዚህ ነው። ዘር እንዲቀይሩ። ዘር የሚቀየረው አባት በመቀየር ስለሆነ አባት ስትቀይር ዘር ይቀየራል። ዘር ሲቀየር መንግስት ይቀየራል። እስቲ አንድ ሰው አሜን። ካልተወለድክ ዘር ካልቀየርክ ጻድቅ ካልሆንክ ወደ እግዚአብሔር መንግስት መግባት አትችልም። ኃጢአትህ ታጥቦ ኃጢአትህ ተወግዶ ጽድቅ የሚባለው ዘር የእግዚአብሔር ዘር ከእግዚአብሔር ውስጥ ሃሌሉያ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ዘሩም በእርሱ ውስጥ ይኖራልና አለ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግ። ኃጢአትን ማያደርገው አለ ዘሩ በእርሱ ውስጥ ይኖራልና። የእግዚአብሔር ዘር በእኛ ውስጥ አለ። ጽድቅ የሚባለው ዘር በእኛ ውስጥ አለ። ይሄ ዘር ማንነታችንን አሰጠን፣ ጻድቅ አስባለን። ጽድቅ የሚባለው ዘር ጻድቅ የሚባል አይደንቲቲ አሰጠን። ስለዚህ ኢየሱስ የመጣው ለምንድን ነው? ኃጢአተኞችን ሊያድን። ምን ማለት ነው? ኃጢአታቸውን ከነሱ ላይ አስወግዶ የኃጢአትን ኔቸር ቀይሮ በጽድቅ ኔቸር ሊቀይራቸው፣ የጽድቅን ኔቸር ሊሰጣቸው። አንድ ሰው በክርስቶስ ኢየሱስ ያመነ ሰው ማንም ሰው በክርስቶስ ካመነበት ቀን ጀምሮ ዘሩ ተቀይሯል። ጻድቅ የእግዚአብሔር ልጅ ይባላል። እስቲ የሚያምን ሰው እኔ ጻድቅ የእግዚአብሔር ልጅ ነኝ ባይ ድገሙልኝ እስቲ። ይሄን ስትሉ ምን ማለት መሰላችሁ? ዝም ብሎ ቋንቋ ሃይማኖት ምናምን አይደለም ወሬው። ዘሬ ተቀይሯል። ምን ስለሆነ? አባት ስለቀየርኩ። አባት ለወጥኩና ዘሬ ተቀየረ። ከእግዚአብሔር ተወለድኩ፣ የእግዚአብሔር ዘር ነው ውስጥ ገባ። በፊት ከዲያብሎስ ተወልጄ የዲያብሎስ ልጅ ተብዬ ነበር። አሁን ግን ከእግዚአብሔር ተወልጄ የእግዚአብሔር ልጅ ተብያለሁ። የእግዚአብሔር ልጅ ያስባለኝ በውስጤ ያለው ዘር ነው፣ የጽድቅ ዘር። ኃጢአቴ ተወግዶ ጽድቅ ነው ውስጥ ገብቷል። ጻድቅ የእግዚአብሔር ልጅ ተብያለሁ። አሜን ፕሬዝ ጋድ። ጻድቃን የእግዚአብሔር ልጆች አሜን። ከእግዚአብሔር ተወልዳችኋል። ኢየሱስ የመጣው ለኃጢአተኞች ነው። የጠፉትን ሊፈልግ ሊያድን ነው የመጣው። ኢየሱስ የመጣበትን ዓላማ አትሳቱት። አድኖ መንግስት ሊያስቀይረን ነው። ከዳንን መንግስት እንቀይራለን። ዳግመኛ ከተወለድን ከኃጢአት የዳነ ሰው
ማንነቱ የተለወጠ ሰው መንግስት ይቀይራል። ዮሐንስ 12:46 ኢየሱስ የመጣበትን ዓላማ ሲናገር በግልጽ ያወራው ወሬ አለ። እሱን ልናገርና ሐሳቤን ልጨርስ። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ኢየሱስ ወደ ዓለም መጣ። እኔ ብርሃን ሆኜ ወደዚህ ዓለም መጥቻለሁ። ለምንድን ነው ያለው? በእኔ የሚያምን ሁሉ በጨለማ እንዳይኖር። በጨለማ ሲሄድ ለነበረው ሕዝብ ነው ኢየሱስ ብርሃን ሆኖ የተገለጠው። ጨለማ ለነበሩት ሕዝቦች ነው ጳውሎስ ስለተናገረ ኤፌሶን 5:8 ቀድሞ ጨለማ ነበራችሁና። በጨለማ ነበራችሁ ብቻ አይደለም እኮ እናንተ ከጨለማ ወደሚደነቅ ብርሃን እኮ ብቻ አይደለም የተጠራችሁት። በደንብ ስሙኝ። ከጨለማ ልክ ነው። አንደኛ ጴጥሮስ 2:9 ይሄን ነው የሚያወራው። ከጨለማው ወደሚደነቀው ብርሃኑ የጠራችሁ ተጠርተን ነው የመጣነው። ወደ እኔ ኑ ብሎ ጠርቶን ነው ኢየሱስ። ከየት ወዴት ነው የመጣ ነው? ከሆነ ሃይማኖት ወደ አንድ ሃይማኖት ነው እንዴ? ሃይማኖት እግዚአብሔር አያውቅም፣ እኔም አላውቅም፣ አይገባኝም። ሃይማኖት አይደለም ወሬው። ከአንድ ሃይማኖት ወደ አንድ ሃይማኖት አይደለም የመጣሁት ብራዘር። ከአንድ ሃይማኖት ወደ አንድ ሃይማኖት የመጣ አይምሰልህ። ሃይማኖት እግዚአብሔር አያውቅም። ሰማይ ሃይማኖት አይገባውም። ሰማይ አንድ ነገር ነው የሚገባው። ከሰማይ ወደ ምድር የወረደ መድኃኒት አለ። ያንን መድኃኒት ማን ነው የተቀበለው ነው የሚያውቀው። አብ የሚያውቀው ልጄን ልክ ያለው መድኃኒት እንዲሆናቸው ልክ ያለው። ይህም መድኃኒት ግን ማን ተቀበለው ነው የሚያውቀው። የሚያውቀው ይህንን ነው። አንድ መድኃኒት ነው የመጣው። አንድ መድኃኒት፣ ሌላ የለም። ድንግል ማርያም እኮ ከወለደች በኋላ ልጇን የተናገረችው ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። ማርያም እኮ ናት ያለችው ይሄን። ነፍሴ በአምላኬ አለች። አምላኬ ያለችው የወለደችው ልጅ መድኃኒቴም አለችው። በመድኃኒቴ አንድ መድኃኒት ነው ወደ ዓለም የተላከው ለሁሉ ሰዎች፣ በዓለም ላለ ሰው ሁሉ፣ በየትኛውም ሃይማኖት ውስጥ ላሉ ሰዎች ሁሉ አንድ መድኃኒት ነው ከሰማይ ወደ ምድር የወረደው። ኢየሱስ ከሰማይ ከክብሩ ከነበረበት ክብር ወርዶ የባሪያን መልክ ይዞ ሰው ሆኖ የተገለጠበት ምክንያት ሰዎችን ለማዳን ነው። እስቲ አሜን። በእኔ የሚያምን ሁሉ በጨለማ እንዳይኖር። በቃ አብ ራሱ ይደብረዋል ሰው በጨለማ ሲል አንዱ ኃጢአት ነው። ኃጢአት ባመጣባቸው የጨለማ አገዛዝ ውስጥ በሰይጣን አገዛዝ ውስጥ የተዘፈቁትን ሰዎች ነው ሰይጣን እንደፈለገ የሚጫወትባቸው። ጨለማ ሲባል የብርሃን አለመኖር ነው። ጨለማ ሲባል አለመከናወን፣ አለማፍራት ነው። በየትኛውም ነገር ይሰራሉ፣ የማይከናወኑበት የእርግማን ህይወት ውስጥ ናቸው። በጣም ሰው ሁሉ በሚያሳዝን ከዚህ ጨለማ ውስጥ ለማውጣት ኢየሱስ እኔ የዓለም ብርሃን ሆኜ ወደዚህ ዓለም መጥቻለሁና። ኢየሱስ የዓለም ብርሃን ሆኖ ወደዚህ ዓለም የመጣው ሰዎችን ሁሉ ከጨለማው ምን ለማድረግ ነው? ለማዳን ነው። ለዚህ ነው ቆላስይስ 1:13 እና 14 የምታውቁት ቃል እርሱ ከጨለማ ስልጣን አዳነን ያለው። ለዚህ ነው እርሱ ኢየሱስ ከጨለማ ስልጣን። ለምን የመጣው? ዓላማው ብርሃን ሆኖ የተገለጠበት ምክንያት ማንም በጨለማ እንዳይኖር ነው። ወደ እኔ ኑ ብሎ የተጣራው ከጨለማ ወደሚደነቀው ብርሃን የተጣራው ያ ብቻ አይደለም ነው እያልኳችሁ ያለሁት። ከጨለማ ወደሚደነቅ ብርሃን ብቻ የመጣን ሰዎች ሳንሆን ቀድሞ እኛ ራሳችን ጨለማ ነበርን። ኤፌሶን 5:8 ላይ ቀድሞ እናንተ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናቸው። በማ እስቲ በሉልኝ እስቲ ብርሃን የሆንከው በማን ነው? አዎ ጌታ ብቻ ነው አንተን ማንነትህን የሚለውጠው። ጨለማ የተባልከው ማንነት ብርሃን የሚያስብልህ አይደንቲቲን የሚለውጥ፣ ኃጢአተኛ የተባለውን ማንነት ጻድቅ የሚያስብል ማንነት የሚሰጥህ ጌታ ኢየሱስ ክርስቶስ ብቻ ነው። ባሪያ የነበርከውን ልጅ ሊያረግህ፣
እኮ የሚገርም ነው። እርሱ ከጨለማ ስልጣን አዳነን። እስቲ የዳነ ሰው ከጨለማ ስልጣን በሉት እስቲ። እኔ እርሱ ከጨለማ ስልጣን አዳነኝ። አዎ የመጀመሪያው ይሄን እንድታውቁት ነው። የመጀመሪያው ከጨለማው ጉልበት፣ ከጨለማው ስልጣን፣ ከሰይጣን አገዛዝ፣ ከሰይጣን ጉልበት፣ ከሰይጣን ኃይል እርሱ ምን አደረገኝ? አዳነኝ አለና ቀጠለና ቤዛነቱንም ወዳገኘንበት፣ የኃጢአትንም ስርየት ወዳገኘንበት። ኃጢአታችሁ ተሰርዮአል? ተሰርዮአል ወይ? ቤዛነት አግኝታችኋል? ሃሌሉያ። ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። መንግስት ቀየረን። ከጨለማው አገዛዝ ወጣን። የሚወደው ልጅ መንግስት ውስጥ ገባን። የፍቅሩ ልጅ መንግስት ውስጥ ገባን። የሚወደው ልጅ መንግስት ውስጥ ኦ ሃሌሉያ። የሚወደው ልጅ መንግስት ውስጥ እዚህ መንግስት ውስጥ የገባ ሰው እጁልኝ። እዚህ የፍቅሩ ልጅ መንግስት ውስጥ የገባ እዚህ ጋር ይኸውልህ፣ እዚህ ጋር ከገባችሁ ቀን ጀምሮ የኃጢአት ስርየት ወዳገኘንበት ነው የሚለው። እዚህ መንግስት ውስጥ ኃጢአት የሚባል ጉልበት የለም። የኃጢአትን ስርየት ወዳገኘንበት፣ ቤዛነቱንም ወዳገኘንበት ወደ ፍቅሩ ልጅ መንግስት ስቀይር ሰይጣን ኃጢአት በአንተ ላይ ጉልበት ላይ ኖራቸው፣ አንተ ግን በእነሱ ላይ የበላይ ልትሆን፣ አሸናፊ ልትሆን፣ የበላይ ልትሆን ማንነቱ ተለውጧል። የፍቅሩ ልጅ መንግስት ውስጥ የገባ ሰው ሁሉ ኃጢአት አይገዛውም። እስቲ ማን ነው የሚፎክር ኃጢአት አይገዛኝም የሚል? ሃሌሉያ። አይገዛህም፣ አይገዛህም። በኃጢአት የሚገዛ አይደለም። ኖ ኃጢአት ተወግዷል። ቤዛነቱን ወዳገኘንበት፣ የኃጢአትን ስርየት ወዳገኘንበት የፍቅሩ ልጅ መንግስት ውስጥ ገብተናል። እሱንም የገባነው በመወለድ ነው። ዳግመኛ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ልትገቡ አትችሉም አለ። በመወለድ ነው መንግስት የሚቀየረው። አሜን። አንድ ሰው ከሆድ ዓለም ወደዚህኛው ዓለም የሚመጣው በመወለድ ነው። ዓለም ሲቀይር ነው ብሎ የሚወጣው። አንድ ልጅ ሲወለድ ዓለም ይቀይራል በመወለድ። አሜን። ኢየሱስ የመጣበትን ዓላማ አናሳንሰው። አታክፋፉ። የደሙን ኃይል አናክፋፋ። ተራ ሃይማኖት አንጫወት። የሆነ በዓል ብቻ ትጫወቱ። ዳቦ ምናምን ነገር እንትን ግርግም ምን ይሰራልኛል? እኔ ግርግም ዘርበል ግርግም እኔ የምን ግርግም ነው? አለፍን እኮ ከዛ። ልክ ነው። በግርግም ተወለደ። ከዛ ከመወለድ እኮ አልፎ የመጣበት ዓላማ እኮ ለሞት ነው። ሞቶ እኮ ተነሳ። አሁን እኮ በአብ ቀኝ ተቀምጧል። አሁን በጣም ብዙ ሰዎች እኮ በአሁን ሰዓት በዚች 2 ቀን ውስጥ የሆነ የሚወለድ ልጅ ያለ ይመስላቸዋል። አሁን ቅርብ ጊዜ እኮ የሚወለድ የሚመስላቸው ሰዎች አሉ። በጣም ብዙ ሰዎች ለምን የሚለውን ስለማይመልሱ ነው። እንዴት ነው ብዙዎች ኢየሱስ እንዴት መጣ ነው የሚያውቁት። ጥሩ ነው እንዴትን ማውራት፣ ግን እንዴትን ማውራት የፈለክ ሺህ ብታወራ ትሩዝን አይገልጥም፣ ዓላማውን አይገልጥም። ደግሞ ሲሞት ደግሞ አሁንም እንዴት አሟሟቱ መወለዱ ብቻ እኮ አይደለም፣ አሟሟቱንም እንዴት ደስ ያድርገው ምናምን ሲምፓቲ ከንፈር ትመጣለህ። ከንፈር እንድትመጥለት አይደለም ኢየሱስ የመጣው። ከንፈር እንድትመጥለት ፐርፐዙን ወቅ። ለምንድን ነው ያን አሁን እንዴት የገለጽከውን እንዴት እንደተቀጠቀጠ እንዴት እንደተፈለጠ ጥሩ ነው፣ እኛም እንሰብካለን እኮ። ግን ከእንዴት ወደ ለምን ካልመጣን ግን እንዴት ብለህ 4 ነጥብ አድርገህ ጨርሰህ ከወረድክ አልሰበክም። የኢየሱስን አሟሟት፣ የኢየሱስን አሰቃየት፣ የኢየሱስን እንደዚህ ሆነ። ለምንድን ነው ታዲያ የተሰቃየው? በመስቀል ላይ እንደዚህ አደርቀው። በመስቀል ላይ ማለት ምን ማለት እንደሆነ ታውቃላችሁ? ምናምን ብለው ብራዘር፣ ብዙ ሃይማኖት በደንብ አድርጎ እንዴትን አንተ ከምታወራው በላይ የሚተርክልህ አለ። በደንብ አድርጎ ጥግ ድረስ ማንም ከሚያወራው በላይ እንትን የተደረገበትን ከብሉይ ኪዳን ማምጥቶ ሬሳው በምድር ላይ እንዳያድር፣ በምድር ላይ ሌላ ነገር እንዳያመጣ ቶሎ ይቀበር ተብሎ በብሉይ ኪዳን ተጽፏል ይላል። ልክ ነው። ግን ኢየሱስ በመስቀል ላይ እርግማን የሆነው ለምንድን ነው? አንተ እንድትባረክ ነው። ለምን? ኢየሱስ እንዴት የሞተበትን ብቻ ብታውቅ አይጠቅመውም፣ ደስም አይለውም። አሟሟቱን፣ የተፈለጠበትን፣ የቆሰለበትን፣ የደቀቀበትን ብቻ ብታውቅ
ከዛስ በኋላ ነው የሚለው አይጠቅመውም። የሚጠቅመው ያ የደቀቀው በደዌ ያደቀው ዘንድ የፈቀደው እኔ በመገረፉ ቁስል በደቀቀው መድቀቅ እኔ በጤንነት እንድኖር ነው ስትል ትሩዝ ይገባል። ትሩዙ ገባው አሁን ይላል። አሁን ገባው እንጂ እሱን በቃ ከንፈር መጣለት ሲምፓቲ ሲያሳዝን ብለ የሆነ አመታቱን ምኑን ነግረው እንባህን አምጥቶ ከዛስ አንተ ላንተ የመጣውን ውጤት ወደ አንተ ትራንስፈር የተደረገውን ትሩዝ ካልተረዳ ወደ አንተ ያለፈውን ላንተ እኮ ነው የመጣው። ኢየሱስ እኮ ለሰው ነው የመጣው። ለሰው ምን ለማዳን እኔን አድኖኛል ካላልክ ድኛለሁ ከኃጢአት፣ ድኛለሁ ከርግማን፣ ድኛለሁ ከደዌ፣ ድኛለሁ ከበሽታ፣ ኦ ሃሌሉያ ከሰይጣን አገዛዝ ድኛለሁ የሚል ዕውቀት ላይ ካልደረስክ ኢየሱስ የመጣበትን ዓላማ አታውቀው። እንዴት እንደመጣ፣ እንዴት እንደተወለደ፣ እንዴት እንደፈወሰ፣ እንዴት ከዛ እንደሰቀሉት፣ እንዴት እንደተነሳ እሱ ላይ ብቻ እንዴት ላይ ብቻ ኮንክ ሃው የሚለው ብቻ ከሆነ ሆይ የሚለው ካልተመለሰ፣ ለምን የሚለው ካልተመለሰ፣ እሱ ላይ ካልደረስክ ለምንድነው ኢየሱስ ይሄን ሁሉ የደቀቀው? ለምንድነው መምጣት ያስፈልገው? ለምንድነው የባሪያ መልክ መያዝ ያስፈልገው? ለምንድነው ኢየሱስ ከዛ ከክብሩ እንዲህ የወረደው ያስወረደው ፍቅር ምን ይሆን? ለምንድነው እኛን ለማዳን እስቲ አሜን። ስለዚህ አሁን በደንብ ከገባቸው በዚህ ቤተክርስቲያን ሁሉ ጊዜ የምንሰብከው ስብከት ነው በመሰረቱ። ግን አንድ ነገር እንዲገባችሁ ፈልጋለሁ። ኢየሱስ የመጣበት ዓላማ ከገባህ ሰይጣን አይነካህም። መንግስት ቀይረሃል። በፍቅሩ ልጅ መንግስት ውስጥ ሰይጣን ጉልበት የለውም። ዝም ብሎ ጠላት እንዲህ ሊያደርግሽ፣ ጠላት እንደዚህ ሊያደርግሽ፣ ጠላት እንደዚህ ብሎ ጠላት ጉባኤ ጠላት ኑሮን ጠላት ምናምን የምትልበት ይሄ ጠጠ የምታወራበትን ትቀንሳለህ። የጠላት ጡንቻ ጠላትን እኮ እሱን እኮ ባዶ ሊያደርገው እኮ ነው ኢየሱስ የመጣው። ስልጣኑን እኮ ሊገፈው እኮ ነው የመጣው። የአለቆችንና የባለስልጣናትን ማዕረግ በመስቀሉ ገፎ እኮ ነው የሚለው። ኢየሱስ እኮ የዲያብሎስን ስልጣን የገፈፈው እኮ በመስቀል ነው። ኢየሱስ ሞቶ ደሙን አፍሶ የዲያብሎስን ስልጣን ገፎ ራቁቱን አርጎት፣ ባዶ አርጎት፣ አመድ አርጎት፣ ከእግር ስር አርጎት ይህንን እውነት ላንተ የተሰጠህን ስልጣን በዲያብሎስ ላይ በኃጢአት ላይ እንደሆንክ ኃጢአት አይገዛችሁምና ሲል አንተ በኃጢአት ላይ ነህ ማለት ነው። በፊትስ ታች ነህ። ኃጢአት ምን ይላል? ይገዛል። የኃጢአት ምን ነበር? ባሪያ። አሁንስ የኃጢአት ባሪያ አይደለሁም። ኃጢአት ምን አይለኝም? አይገዛኝም። ለምን? ከጸጋ በታች እንጂ ከሕግ በታች አይደለሁም። አሁን ከጸጋ በታች ነኝ እኔ። ጸጋው በእኔ ውስጥ ይሰራል። የጸጋው ጉልበት በእኔ ውስጥ ይሰራል። እኔ በዲያብሎስ አገዛዝ ላይ ነኝ። በኃጢአት አገዛዝ ላይ ነኝ። በበሽታ አገዛዝ ላይ ነኝ። ምንም ነገር ላይገዛኝ፣ ተሸናፊ ማንነት ላይኖርህ። እኔ እውነቴን በደንብ ልንገራችሁ ዛሬ የመጨረሻዬን። እንደ እውነት በየቦታው እየሄዳችሁ በየቦታው የተሸናፊነት ሰይጣን እንዲሚያረግህ እርግማን ያለብሽ የዘር ማንዘር እርግማን አለባችሁ እየተባለ እርግማን እንዳለባችሁ በምንም ነገር እንዳትከናወኑ ከዛ ሰበርኩ ሊል የእርግማን መስበር ኮንፈረንስ እየተባለ ሄደ ጥልቅ የምትለው ምን እንደሚሰበር እግዚአብሔር ይወቀው። የምን እርግማን የምን ሸምበቆ አረጉት እኮ እርግማን እኮ የአይደንቲቲ ውጤት ነው። የኃጢአተኞች ውጤት እኮ ነው። ኃጢአተኛ ከሆንክ ልክ ነው፣ እርግማን አለብህ። ኃጢአተኞች ናችሁ ወይ ጻድቅ? ጻድቅ ከሆንክ በጻድቅ ራስ ላይ ያለው በረከት ብቻ ነው። በረከት በጻድቅ ራስ ላይ ነው። እስቲ በእኔ ራስ ላይ በሉ እስቲ በረከት ነው። ተባርኬያለሁ በክርስቶስ ሆኜ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርኬያለሁ። ክርስቶስ ስለኔ በመስቀል ላይ እርግማን የሆነው የአብርሃምን በረከት ወደ እኔ ሊያስተላልፍ ነው። በአብርሃም በረከት ተባርኬያለሁ። በእግዚአብሔር በረከት ተባርኬያለሁ። የእግዚአብሔር በረከት በእኔ ላይ ነው።
አሜን። በረከት ባንተ ላይ ነው። በረከትም እርግማንም ሊኖርባት አይችልም። አንደኛ at the same time በረከትም እርግማንም ሊኖርብህ አይችልም። at the same time ጻድቅም ኃጢአተኛም አትችልም። አንድ ሰው እኔ እኮ ጻድቅ ኃጢአተኛ ነኝ ማለት አይችልም። ወንድም ነኝ ሴትም ነኝ እንደማለት ነው። ልትሆን አትችልም። ሁለት አይደንቲቲ ሊኖር በአንድ ጊዜ አትችልም። ኃጢአተኛም ጻድቅም ልትሆን አትችልም። አሁን ይሄን ማውራው በደንብ ከገባችሁ መልእክት የክርስቶስ የጳውሎስ መልእክቶች ወይም ነው የነ ዮሐንስ የነ ጴጥሮስ የነ ያዕቆብ መልእክቶች የነ ይሁዳ መልእክቶች ኢፒስትልስ ለቤተ ክርስቲያን የተጻፉት መልእክቶች ከሐዋርያ ሥራ ጀምሮ የነበሩት መጽሐፍቶች ስለ እናንተ የሚተርከውን እስቲ መጽሐፉን ክፈቱና እዩ። እዛ ቦታ ላይ እርግማን አለባችሁ የሚል ካለ ነው እንወቀስ። እርግማን ካወሩባችሁ ዘዳግም ላይ ሄደው ነው እስከ 5ኛ ትውልድ ምናምን ነገር እርግማኑ ኃጢአቱ ይሰራል ምናምን ዘዳግም ላይ ሄደው ነው። እኔ ዘዳግም አይደለሁም። እኔ ከክርስቶስ ሞት በኋላ ነኝ። ክርስቶስ የሞተው የመጣበትን ዓላማ የማልስት አልስትም። እኔን ነፃ ለማውጣት እስቲ አሜን። ኃጢአተኞችን ሊያድን ከኃጢአት ሊያድን ከበሽታ ሊያድን ከእርግማን ሊያድን ሃሌሉያ ሊያድን የጠፉትን ሊፈልግ በብዙ ፐርፐዝ መጥቷል። እኔ ሶስቷን ካወቃችሁልኝ ይበቃኛል። እንደው ከጨለማው ሰዎችን አውጥቶ ወደ ብርሃን አገዛዝ ሊከት ኃጢአተኞችን ለማጽደቅ የሚለውን ሶስቱን ካወቃችሁልኝ ሌላውን እንደው ባቆመው ነው የሚሻለው። ለምን ብዙ ነው የመጣበት ዓላማ ሰፊ ነው። እንደው ለመጠቅለል ያህል ዕብራውያን 10 ላይ ፈቃዱን ላደርግ መጥቻለሁና አለ። ለምን መጣ ለሚለው የአብን ፈቃድ ለማድረግ መጥቷል። ፈቃድህን ለማድረግ መጥቻለሁ። እንደው ቁጥር 7 እና ቁጥር 9 ላይ ያለችው ቃል በጣም ደስ የሚል በዛን ጊዜ ነው በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ። ለምን መጣ? ፈቃዱን ሊያደርግ። ቁጥር 9 ላይ ቀጥሎ ነው አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውንም ሊያቆም የፊተኛውን ይሽራል። ፈቃዱን ሊያደርግ መጥቷል። ምንድነው የፈቃድ ስትሉ ቁጥር 10 ላይ ዘው ይገልጸዋል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። 4 ነጥብ። የመጣው ሊቀድሰን ነው። እስቲ አሜን። ቅዱስ ሊያረገን የአብን ፈቃድ ሊፈጽም ከርኩሰት አውጥቶን ቅድስና ሊሰጠን ከርኩሰት አውጥቶን በእግዚአብሔር ዘንድ ተቀባይነት ያለውን ቅድስናና ጽድቅ ሊሰጠን የአብን ፈቃድ ለማድረግ ኢየሱስ ወደ ዓለም መጥቷል። የአባቱን ፈቃድ አድርጓል። ርኩስ አይደለሁም፣ ቅዱስ ነኝ። ቅዱስ የእግዚአብሔር ልጅ ነኝ። እስቲ ማን ነው ደፍሮ እኔ ቅዱስ የእግዚአብሔር ልጅ ነኝ የሚል? ይኸውልህ ከእግዚአብሔር ተወልጃለሁ ብለህ ርኩስ ነኝ ማለት አትችልም። ከእግዚአብሔር የተወለደ ቅዱስ ነው። ከቅዱሱ እግዚአብሔር ከወጣ ቅዱስ የእግዚአብሔር ልጅ ነን። ቅዱስ ባትሆኑ ባጭር ቋንቋ እንዲገባችሁ እኔ እኮ ቅዱስ አይደለሁም፣ እኔ እኮ በየጊዜው እኮ ስታለሁ፣ እኔ እኮ በየጊዜው ዋሻለሁ፣ አታላለሁ፣ እንደዚህ ያደርጋለሁ የምትሉ ሰዎች እንደዛ የምታረጉት እንደዚህ የምታረጉት ቅዱስ ሆናችሁ ነው። የማይገባ ተግባር ታረጉ ይሆናል። አይገባም። እሱም አይገባ ነው። ለክርስቲያን አይገባም። ማይገባ ግን አይደንቲቲያችሁ ቅዱስ ባትሆኑ መንፈስ ቅዱስ እናንተ ውስጥ አይኖርም። አሁን መንፈስ ቅዱስ እኔ ውስጥ የለም የሚል ሰው ብቻ ጁልኝ። መንፈስ ቅዱስ እኔ ውስጥ የለም የሚል እሺ፣ መንፈስ ቅዱስ በእኔ ውስጥ አለ የሚል ሰው ጁልኝ። ፕሬዝ ጋድ። መንፈስ ቅዱስ በእናንተ ውስጥ ካለ ባጭሩ መንፈስ ቅዱስ አይደል? ቅዱስ መንፈስ አይደል? ቅዱሱ መንፈስ የሚያድረው በቅዱስ ሰው ውስጥ ነው። በክርስቶስ ኢየሱስ አንድ ጊዜ ፈጽሞ በመሞት ባትቀደሱ በደሙ ቅድስናን ባታገኙ ኖሮ ቅዱሱ መንፈስ እናንተ ውስጥ መኖር አይችልም። ተቀድሳችኋል። ተቀድሰናል። ጻድቅ ነን። ልጆቹ ነን። እስቲ አሜን። አባ ብለን የምንጨውበት ኢየሱስ የመጣው ልጆች ሊፈልጎ ነው። ወደ ሰማይ ሊያወጣን ነው። ኢየሱስ ለመጣ ወደ ሰማይ ሊወስደን የመጣው ሊወስደን ነው። እስቲ አሜን። የመጣው ካሸነፈን ነገር አውጥቶ አሸናፊዎች ሊያደርገን ነው።
የመጣው ባርነታችንን ቀይሮ ልጆች ሊያደርገን ነው። የመጣው ኃጢአታችንን በጽድቅ እርኩሰታችንን በቅድስና ሊቀይር ነው። እስቲ አሜን። ኢየሱስ የመጣበት ዓላማ የገባው ሰው አለ? ስለዚህ እንዴት መጣ ላይ ብዙ ፎከስ አታርጉ። ሃይማኖት አትጮቱ። እንዴት መጣ ይሁን ነገር ምናምን በቃ እንደዚህ ሆኖ እንደዚህ ምናምን ተውት። እንዴትም ይምጣ የመጣበትን ዓላማ ሊፈጽም ነው የመጣው። በምንም ይምጣ የትም ይወለድ የመጣው ሊሞት ነው። የመጣው ሞቶ ሊነሳ ነው። የመጣው በሞቱና በትንሳኤ ሰዎችን የእርሱ አካል አድርጎ እነርሱን ከእርሱ ጋር ለማስነሳት ነው። እነርሱን በአብ ቀኝ ለማስቀመጥ ነው። ስለዚህ ማንነታቸውን አብረን ማውራት አለብን። ኢየሱስ የመጣው ስለ እናንተ ነው፣ ስለ አንቺ መጥቷል። ስለዚህ እውነቴን ነው የምነግራችሁ። እኔ አሁን የገና ምናምን የሚባለውን ስለማላ አሁን ዛሬ እሱን ለማውራት ስላልፈለኩ ነው። ሂዱና ሚዲያችን ላይ እንትን አድርጉ። የገና ምናምን ገና ምን እንደሆነ የገና ጨዋታን ሂድና ተጫወት። እዛ ሂድና እንትን ቆልማማ ዱላ ይዘህ ሂድና የገና ጨዋታን ተጫወት። ከክርስቶስ ልደት ጋር አትስፋው። እዛ የገና ምናምን ገና የሚባል ነገር የለም፣ አናቅምኛ። ይሄ እንደ ሀገር አንድ የሆነ የገና በዓል የሚባል ከክርስቶስ ኢየሱስ ልደት በፊት የነበረ እረኞች የሚጫወቱት ጨዋታ ተብሎ እሱም በዓል ከሆነ የሆነ ቀን አክብረው ከክርስቶስ ልደት ጋር አትደምረው። ኢየሱስን የሚሸፍን ነገር ሁሉ መወገድ አለበት። እውነት ሳንታ ክላውስ ይመጣና ከኢየሱስ ልደት ጋር እንትን ብሎ የስካንዲኔቪያ ያኛው ነጩ ሰውዬ ጺማሙ ነጩ ጺማሙ ቀይ ልብስ የሚለብሰው እኔ ራሱ አሁን እንደምንም ይኸውልህ ጴንጤ ምን እንዳደረገ እኔ ጴንጤ መቼም እንትን አደገኛ ነው። እንደው በጣም ነው የገረመኝ። ምንድነው የቀይና ነጭ የምትለብሱት ሲባል የኢየሱስ ደም ቀይ ምልክት ነው አለ። የሳንታን እኮ ቀይና ነጭ ጺሙን እኮ እንትን ለማድረግ ነው እንደምንም ለማስ የኢየሱስ ደም ደግሞ ሲያነጻ ደግሞ ነጭ ነው። እሺ ኤኒዌይ ከሃይማኖት ስርዓት ውጡና ኢየሱስ የመጣበት ላይ ኢንጆይ አድርጉ። ደስ ይበላችሁ። ኢየሱስ የመጣው ለነጻነታችን ነው። እንወዳችኋለሁ። ቡሩካን ናችሁ። የሚቀጥለው ዓመት በእንዲህ አይነት ደግሞ ሐሳብ ደግሞ እንገናኛለን።